ሰላም ጤና ይስጥልን አድማጭ ተመልካቾቻችን ጥር 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ከያዝኳቸው መረጃዎች መካከል በተደረገው ውጊያ እንደዚሁ የገባ ኃይል ሙሉ በሙሉ አልወጣም ተብሏል። እነዚህ ውስጥ ደግሞ ዋና አዛዦቹ የወረዳው ባለስልጣናት እንደዚሁ በፋኖ ተማርከዋል። የጦር መሳሪያ የነፍስ ወከፍና የቃታ መሳሪያዎችን ጨምሮ በርካታ ምርኮ በፋኖ እጅ ገብቷል። ይህንን አውደ ውጊያና ሌሎች አካባቢዎች ያሉ ዝርዝር የግንባር መረጃዎችን በዚህ ሰዓት ከያስኳቸው መረጃዎች መካከል ትከታተላላችሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በአፍሪካ ቀንድ ቀጠና ያለውም እንደዚሁ ተለዋጭ ፖለቲካ በየደቂቃና በየሰዓቱ እየተለዋወጠ ነው የሚገኘው። በዛሬ ከሀገር ውስጥ ከያስኳቸው መረጃዎች መካከል በኤርትራ መቀመጫውን አድርጎ ስልጠናውን ሲወስድ የነበረው የአፋር አብዮታዊ አንድነት ግንባር አጉጉሞ ኃይል ወደ ኢትዮጵያ ስለማስገባቱ የሚገልጽ መረጃ አለ። ከዚህ ጋር በተያያዘ ያለውን መረጃ ጨምሮ እንደዚሁም ደግሞ በተለይ በአፍሪካ ቀንድ ያለውን ተለዋጭ ፖለቲካን በተመለከተና በተለይ በሶማሊያ ቀጠና ያሉ አዳዲስ መረጃዎችን እንዲሁም ደግሞ ጉዳዩ ከኢትዮጵያ ጋር በቀጥታ የሚያያዝ ከመሆኑ ጋር በተያያዘ እነዚህንም የማደርሳችሁ ይሆናል። በዛሬ ወደ መንግስት እጅ የሰጡትን ኮሎኔል ፋንታውን ሙሃባውን በተመለከተ እንደዚሁ የተለያዩ ጥያቄዎችንም አስተያየቶችንም አድርሳችኋል። ከዚህ ሌላው ፋኖ ምን ይማራል የሚለውን ጨምሮ ብዙ አስተያየቶችን ተመልክቻለሁ። በዚህ ጉዳይ ላይ ድርጅቱ እንደዚሁ የሰጠው መግለጫ አለ። ከድርጅቱ መግለጫ ባሻገር እንደዚሁ እንግዲህ ከአፋድ በኩል በአቶ እስክንድር ነጋ የተላለፈ መልእክትም አለ። እሱን በተመለከተም እንደዚሁ በዚህ ዘገባ መረጃ አደርሳለሁ። ጎንደር ዙሪያን ጨምሮ በተለያዩ የምዕራብ ወሎና የላስታ ቀጠናዎች እንዲሁም ደግሞ ወደ ተለያዩ የሀገራችን አካባቢዎች የሚወስዱ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዋና ዋና መረጃዎች ልጀምርና የአፍሪካ ቀንድ በተለይ ደግሞ አሁን ያለውን ወቅታዊ ያለመነጋገር የሆነውን የአፍሪካ ቀንድ ትኩሳትን የሚያሳዩ መረጃዎችን በማስቀደም ወደ ግንባር ዝርዝር መረጃዎች መለሳለሁ። ከነዚህ መረጃዎች መካከል የአባይ ፖለቲካን የተመለከቱ አጫጭር መረጃዎች እንደዚሁ ይፋ ሆነዋል። ግብፅና ሱዳን በሳውዲ አረቢያ እንግዲህ ሰሞኑን በምስራቅ አፍሪካ እና በአፍሪካ ቀንድ ላይ እንዲሁም ደግሞ በመካከለኛው ምስራቅ ከፍተኛ ወታደራዊ ድል እየተቀዳጀች የምትገኘው ሳውዲ አረቢያ በተለይ ከዩናይትድ አረብ ኤሚሬትስ አንጻር በዚህ በኩል ግብፅ እና የሱዳን ውጭ ጉዳይ ሚኒስትሮች ሳውዲ አረቢያ ተገናኝተዋል። በተገናኙበት ጊዜ እንግዲህ በተለያዩ ጉዳዮች መነጋገራቸውን ነው መረጃዎቹ የሚያሳዩት። ሁለቱ የውጭ ጉዳይ ሚኒስትሮች በሳውዲ አረቢያ ውይይት አድርገዋል። የጋራ አቋም ወስደዋል። አጀንዳቸው የአባይ የምስራቅ አፍሪካ እና የአፍሪካ ቀንድ የሱዳን እንዲሁም ደግሞ የሶማሊያ ጉዳዮችን በተናጠል ተነጋግረውባቸዋል። በዋናነት ኢትዮጵያን በተመለከተ የጋራ አቋሞች ላይም እንደዚሁ ተስማምተዋል። ግብፅም ቅድመ ሁኔታዎችን አስቀምጣለች። ከዚህ ጋር በተያያዘ የወጡ መረጃዎች አሉ። በሌላ መረጃችን በነገራችን ላይ በዛሬው ዕለት ኢሳያስ አፈወርቂ ከ6 ወራት በኋላ የ2025ን አዲስ ዓመት አስመልክቶ በወቅታዊ ጉዳዮች ላይ ከሀገራቸው ሬዲዮና ቴሌቪዥን ጋር ቃለ ምልልስ አድርገዋል። ምሽቱ 2 ሰዓት ጀምሮ እንደሚሰራጭ ነው መረጃዎች የሚያመላክቱት። ከአሁን በፊት ኢሳያስ አፈወርቂ ከ6 ወራት በፊት በሰጡት መግለጫ አንድ በተለይ የኢትዮጵያን ወቅታዊ ሁኔታ በተመለከተ በሰጧቸው አስተያየቶች ላይ የኢሳያስ አፈወርቂ የኦሮሞማ ተስፋፊ ኃይል የሚለውን ከገለጹ በኋላ ብዙ ይሄ ንግግር በኦሮሞ የተቃዋሚም እንዲሁም ደግሞ በኦሮሞ ብልጽግና ሰዎችም ከፍተኛ ቁጣ ቀስቅሶ የነበረ ንግግራቸው መሆኑ ይታወቃል። ዛሬስ እንግዲህ ኢሳያስ አፈወርቂ በወቅታዊ ጉዳዩ ላይ ከኤርትራ መንግስት ቴሌቪዥንና ሬዲዮ ጋር ባደረጉት ቆይታ ኢትዮጵያን በተመለከተ ምን ጉዳይ አንስተው ይሆን? በወቅታዊ ጉዳይ ላይ ያተኮረባቸው ኢትዮጵያና ቀጠናውን የተመለከቱ አጀንዳዎች ሊኖሩ እንደሚችሉ ይጠበቃል። ይህንን በተመለከተ እንግዲህ ምናልባት ትግረኛ የምትከታተሉ አድማጭ ተመልካቾች በቀጥታ ልትከታተሉ ትችላላችሁ። ዋና ዋና ጉዳዮችን በተመለከተ እንግዲህ በሌላ የመረጃ ሰዓት አካተን የምንመጣበት ይሆናል። ከወቅታዊ የአፍሪካ ቀንድ ጉዳዮች አንጻር እንግዲህ ብዙ ጉዳዮች ሊነሱ ይችላሉ። ኢትዮጵያና ኤርትራ ያሉበት ውጥረት በፎሬን ፖሊሲ እንዲሁም ደግሞ በኢንተርናሽናል ክራይሲስ ግሩፕ እየተተነበየ ያለውና ውጥረቱን ተከትሎ ምን ጉዳይ ያነሱ ሲሆን አብሮ የሚጠበቅ ነው። እንግዲህ በዚህ በሱዳንና በግብፅ ሁለቱ የውጭ ጉዳይ ሚኒስትሮች በሳውዲ አረቢያ በነበራቸው ግንኙነት ያነሷቸው ጉዳዮች መካከል ግብፅና ሱዳን የአባይ ውሃን መብታቸውን ለማስከበርና በአባይ ተፋሰስ ላይ የሚወሰድ የአንድ ወገን እርምጃን በተለይ ኢትዮጵያን ለመቃወም ይህንን በጋራ ለመስራት ቃል ገብተዋል። የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ እና የሱዳን አቻቸው ሞልዲን ሳሌም በጅዳ ባደረጉት ውይይት የታችኛው ተፋሰስ ሀገራት መብትን የሚጥሱ ማናቸውንም ስምምነቶች እንደማይቀበሉ በጋራ አሳውቀዋል። የሚኒስትር አብደላቲ የግብፁ ማለት ነው አንድ ጠብታ ውሃ የአባይ ውሃን እንደማያሳልፉ ገልጸው ቀደም ሲል
በኢትዮጵያ መሪነት የተፈረመውንና አለ ፊርማና እንዲሁም ደግሞ የትብብር ማዕቀፍ የናይል ኢኒሼቲቭ የሚባለውን እሱን ለሀገራቸው ስጋት እንደሆነ እንደዚሁ ገልጸዋል። ይሄ ኢኒሼቲቭ እንደገና እንዲፈርስም እንደዚሁ ፍላጎት እንዳላት ግብጽ ጠይቀዋል። ግብጽ እስራኤል ለሶማሊላንድ የሰጠችውን እውቅና በድጋሚ ኮንናለች። ይህንን እርምጃ እንደገና ዓለም አቀፍ ሕግን የጣሰና የሶማሊያን አንድነት የሚጎዳ ስለሆነ እንደገና እስራኤል እንድታጤነው ግብጽ እንደምትፈልግ ገልጻለች። የሱዳን ግጭትን በተመለከተ ግብጽ ለሱዳን ሉዓላዊነትና አንድነት ያላትን ድጋፍ በመግለጽ በሀገሪቱ አፋጣኝ የተኩስ አቁም እንዲኖር ለሲቪሎች እንደ ጥበቃ እንዲሰጥ ጥሪ አቅርባለች። በተለይ የፈጣን ድጋፍ ሰጪ ኃይሎች ወይም ደግሞ የመሐመድ ደጋሎ በሲቪሊያን ላይ የሚያደርሱትን ጥቃት ግብጽ ኮንናለች። አባይ ተፋሰስ ኮሚሽን ግብጽ የውሃ መብቷን በዚህ ኮሚሽን ውስጥ የግብጽ የውሃ መብት የሚከበር ከሆነ የአባይ ተፋሰስ ኢኒሼቲቭን ወደ ኮሚሽን ለማሳደግ እና ወደዚህ ኢኒሼቲቭ ለመመለስ ግብጽ ሙሉ ፍላጎት እንዳላት እንደዚሁ በዚህ መግለጫ ወጥቷል። ይህና ተመያያዥ ጉዳዮች እንግዲህ ግብጽና ሱዳን ከአባይ ፖለቲካ አንጻር ያነሷቸው ጉዳዮች ሲሆኑ ዛሬ ከተሰሙ የምስራቅ አፍሪካ መረጃዎች መካከል ደግሞ በተለይ ሶማሊያን በተመለከተ የሶማሊያ የውጭ ጉዳይ ሚኒስትር ሳውዲ አረቢያ በሙሉ ኃይሏ ገብታ ሶማሊያን አንድነት እንድትጠብቅ የሞቃዲሾ መከላከያ ሚኒስትር ጥሪ አቅርበዋል። ሰሞኑን ሞቃዲሾ እንግዲህ ከአረብ ሀገራትና እንዲሁም ደግሞ ከቱርክ ጋር በመሆን እስራኤልን ከምስራቅ አፍሪካ እናባረራለን የሚል ጥሪ ማስተላለፋቸውና ይሄ እቅድ እንዳላቸው ከገለጹ በኋላ ነው ዛሬ የሶማሊያ መከላከያ ሚኒስትር ሳውዲ አረቢያ ወደ ሞቃዲሾ ቀጠና ገብታ አጠቃላይ አገሪቱን አንድነት እንድትጠብቅና ሙሉ ሰራዊቷ እንድታስገባ ጥያቄ ያቀረቡት። ይሄ ጉዳይ ለኢትዮጵያ ምንድን ነው የሚለው እንግዲህ ወደፊት በብዛት በጂኦፖለቲካዊ ትንታኔ የሚታይ ቢሆንም የኢትዮጵያ ደጋፊ የተባለችው ዩናይትድ አረብ ኤሚሬትስ በየመን በሳውዲ አረቢያ ተሸንፋለች። በሱዳን እየተሸነፈች ነው። በሶማሊያ ተሸንፋለች። ጦር መሳሪያና እቃዎቿን ይዛ እየወጣች ነው ከቦሳሶ ወደብ። አሁን በዚህ በምትኩ ሳውዲ አረቢያ ወደዚህ ወደ ኢትዮጵያ ድንበር እንድትገባና የሞቃዲሾን ቀጠና እንድትጠብቅ መደረጉ ያው እንግዲህ ከቀጠናው አንጻር ያው ራሱን የሆነ ያህል አስተላለፍ ይዞ እየመጣ ነው። እንግዲህ እና አብይ አህመድ እዚህ ግባ ከማይባል በጂኦግራፊም ሩቅ ከሆነና ይህን ያክል ተጽዕኖ ከሌለው ሀገር የፔትሮሊየም ዶላር ስላለው ብቻ የጦር መሳሪያ እየገዛ ወደ ተለያዩ ሀገራት ከሚያሰራጭ ዩናይትድ አረብ ኤሚሬትስ ጋር የፈጠሩት ዲፕሎማሲ ሳውዲ አረቢያን ያክል ለኢትዮጵያ በቅርብ ርቀት ላይ የምትገኝ የቀይ ባህርን ቀጠና ላይ እንደዚሁ የራሷ የታሪክም አሁናዊ ሁኔታም እንዲሁም ደግሞ እያደገ የመጣ የፖለቲካ ወታደራዊና የዲፕሎማሲ ጫና እየፈጠረች ካለችው ሳውዲ አረቢያ በተለይ ከሌሎቹ እስላማዊ ስቴቶች ጋር ካላት አጠቃላይ ማዕከላዊነት አንጻር ከሳውዲ አረቢያ ለዩናይትድ አረብ ኤሚሬትስ የበለጠ የዲፕሎማሲ ቅድሚያ መሰጠቱ ምን ያክል ኢትዮጵያን ዋጋ ሊያስከፍላት እንደሚችል የሰሞኑ የዩናይትድ አረብ ኤሚሬትስ ሽንፈቶች ማሳያ ናቸው። ዩናይትድ አረብ ኤሚሬትስ እንግዲህ በየመንም በቦምብም በሚሳይልም በሳውዲ አረቢያ ተመታ ለቃለች። ከሞቃዲሾ እንደቃ እየወጣች ነው። ከሱዳንም እንግዲህ ያው አይቀርላትም። የሆነ ያለው ይሄ ነው። ስለዚህ ወደ ሞቃዲሾ ቀጠና እንድትገባ ተብላለች። እሷ ገባች ማለት ደግሞ አሁን የሳውዲ አረቢያ፣ የኤርትራ፣ የግብፅና የሱዳን ጥምረት በቀይ ባህር ቀጠና ያለው ጉዳይ ግልጽ ነው። የመንንም ሙሉ በሙሉ ወደ መቆጣጠር እየገባች ነው። እሷ የምትደግፈው ኃይል እየያዘ ነው። ለማንኛውም ይህን የሚሆን ከሆነ ከቱርክ ቀጥሎ ዓለም አቀፍ ግብዣ የተደረገላት ሀገር ሳውዲ አረቢያ ነች። በሞቃዲሾ ቀጠና እንግዲህ ያው ወደፊት የሚሆነው አብሮ የሚታይ ነው የሚሆነው። ሶማሊያ ሌላ አዲስ የባህር ወደብ እንደዚሁ ምስረታ ይፋ አድርጋለች። የባህር ኃይል ማለት ነው። ይህም የባህረ ሰላጤውንና የኤደን ባህረ ሰላጤና ቀይ ባህር ቀጠናን የሚያስተሳስር ላሳቅራይ ተብሎ በሚጠራ ቦታ ከበርበራ በትይዩ ባለ ቦታ ላይ ሞቃዲሾ የባህር ዳርቻ የባህር ኃይል ምስረታዋን ወደዛ እያዞረች ነው። እንግዲህ ያው ሶማሌላንድ እውቅና ከሰጣት በኋላ የእስራኤልና ሌሎች ሀገራት የአየር ኃይል በዛ ወይ ደግሞ ወታደራዊ ኃይል ያቋቁማሉ በሚል እሷም ወደዛ እንግዲህ ከሞቃዲሾ ራቅ ወዳለ ቀጠና ሂዳ እያቋቋመች ነው። እንግዲህ በጁባላንድ እና ሶማሌላንድ አካባቢዎች ማለት ነው። ቻይናም ለሞቃዲሾ የምታደርገውን አጠቃላይ ድጋፍ እንደምትቀጥል ገልጻለች። አሁንም ሶማሌላንድ የሞቃዲሾ ግዛት አካል ነች ብላ ቻይና አስፈላጊውን ድጋፍ ለማድረግ በውጭ ጉዳይ ሚኒስትሯ በኩል ቃል ገብታለች። ሞቃዲሾ ሶማሌላንድን እንደገና ግዛት የመሆኗን የዓለም ሊያውቅና ሊያረጋግጥ ይገባል የሚል እንደዚሁ አዋጅም አውጃለች። ይህና ተመሳሳይ መረጃዎች እንግዲህ ከምስራቅ አፍሪካ መረጃዎች መካከል በዋናነት ዛሬ የወጡት ናቸው። በሌላ ሰዓት በዝርዝር የምንመለስባቸው ይሆናል።
ወደ ሌሎች ሀገር ውስጥ መረጃዎች ስንመለስ ወደ አፋር በተለይም አብሮ ከምስራቅ አፍሪካ ቀንድ ጋር የሚያያዝ መረጃ ነው። በአፋር ቀጠና ካሉ መረጃዎች ይህንን አስቀድማለሁ። የአፋር ብሔራዊ አንድነት ግንባር እየተባለ አብዮታዊ ግንባር እየተባለ የሚጠራው አብዛኛው እንግዲህ የታጠቀ ኃይሉን ወደ ኢትዮጵያ ስለማስገባቱ የሚገልጹ መረጃዎች ናቸው አፋር አካባቢ የወጡት። ወደ ኢትዮጵያና ወደ ኢትዮጵያ ድንበር ከኤርትራ በኩል ስለማስጠጋቱ፣ ከፊሎቹ ስለማስገባቱ ነው መረጃዎቹ የገለጹት። ይሄ የታጠቀ ኃይል ከባለፈው ጥር 1 ከ3 ቀናት በፊት ጀምሮ ነው ወደ አፋር የኢትዮጵያ አዋሳኝ አካባቢዎች እየገባ የሚገኘው። ባለፈው ታህሳስ አጋማሽ ለቀጣይ ግዳጅ ወታደራዊ ዝግጅታቸውን ማጠናቀቁን ከገለጸ በኋላ አብዮታዊ ግንባሩ አሁን ኃይሉን ከአካባቢው ወደ ኢትዮጵያ የአፋር ቀጠና በኢትዮጵያና ኤርትራ አዋሳኝ ባሉ በቡሬ ቀጠናና በአሳይታ አሰብ ባሉ ቀጠናዎች እንደዚሁ ትይዩ ቦታዎች ላይ እያሰፈረ መሆኑና ታጣቂ ማንቀሳቀሱን የወጡ መረጃዎች ይገልጻሉ። ይሄ እንግዲህ የአጉጉሞ እንቅስቃሴ የተሰማው የኢትዮጵያና ኤርትራ ወታደራዊ ውጥረት ባለበትና በተለይ አሰብና ቀይ ባህርን በተመለከተ ሁለቱ ሀገራት ከፍተኛ ውጥረት ባሉበት በዚህ ሰዓት ይህ ኃይል በዚህ ቀጠና እንቅስቃሴ አድርጓል። እንግዲህ አጉጉሞ ደግሞ የአፋር ብሔራዊ አብዮታዊ ግንባር የሚባለው ማለት ነው። በቀድሞ የአፋር ክልል እርሻ ቢሮ ኃላፊ በሀጂ ኢብራሂም የሚመራው ኃይል ወደ ኢትዮጵያ ኃይሉን አንቀሳቅሷል። በዚህ ቀጠና በኢትዮጵያ በኩልም እንደዚሁ የሚደገፍ ሌላ የኤርትራ ቀይ ባህር ነፃ አውጭ ግንባር አለ። ኢትዮጵያ መንግስት የኤርትራን በኃይል ለመጣል ወታደራዊ ዝግጅት እያደረገ ያለው የቀይ ባህር አፋር ነፃ አውጭ ግንባርም ታጣቂ ኃይሉ በዚህ ግንባር ይገኛል። እሱም ተከታታይ ወታደራዊ ስልጠናዎችን እየወሰደ እንደሆነና ወታደራዊ ድጋፍ እየተደረገለት እንደሆነ የሚወጡ መረጃዎች ያሳያሉ። በኤርትራ በኩል ለሚገኙ አፋሮች የሚታገለው የቀይ ባህር ነፃ አውጭ ድርጅት በኢትዮጵያ መንግስት ሲደገፍ፣ የኢትዮጵያን አፋሮች ደግሞ እንደዚሁ የአፋር ብልጽግናን ለመታገል ወደ ኤርትራ የተሻገረው አጉጉሞ ወይም ደግሞ የቀድሞው የእርሻ ቢሮ ኃላፊ ሀጂ ኢብራሂም የሚመሩት ቡድን ደግሞ በኤርትራ መንግስት ይደገፋል። መቀመጫውንም ከኤርትራ ወደ ኢትዮጵያ ያደረገ ሁለቱ ነው። እንግዲህ በሁለቱም በኩል የአፋር የሚደገፉ ኃይሎች ያለው ሁኔታ ይህንን ነው። ይህንን ተከትሎ አጉጉሞ ታጣቂ ወደ ኢትዮጵያ ድንበር ማንቀሳቀሱን ተከትሎ ከባለፈው ቅዳሜ ጀምሮ በአፋር ክልል የሚሊሻና የጸጥታ ኃይል ስምሪት መደረጉንም የሚወጡ መረጃዎች ያሳያሉ። ይህ እንግዲህ በአፋር በአሳይታ፣ በአሰብ፣ በቀይ ባህርና በኢትዮጵያና ኤርትራ የአፋር አካባቢ ያለው ቀጠና ነው። በነገራችን ላይ የአፋር ህዝብ በኢትዮጵያም በኤርትራም በጅቡቲም ይኖራል። ከዛ ባሻገር በተለያዩ ሀገራት ብዙ ህዝብ በመኖር ደግሞ ሶማሊያ እንደዚሁ የሶማሌ ጎሳዎችም በኢትዮጵያ በጅቡቲ በኬንያ እና በሶማሊያ የተለያዩ ግዛቶች በራስ ገዞችም ጭምር ይገኛሉ። በአፍሪካ ቀንድ እንግዲህ በከብት እርባታ የሚንቀሳቀሱት ተንቀሳቃሽ ማህበረሰቦች ናቸው። ወደ ሌሎች መረጃዎች ይቀጥላለሁ። ወደ ላስታ ቀጠና የሚወስደን መረጃ ነው የማስከትለው። በላስታ ቀጠና በዋግምራ ዞን ደሃና ወረዳ በተደረገ ከባድ ውጊያ ከባድ ወታደራዊ ሰብአዊ ቁሳዊ ኪሳራ መድረሱን የሚገልጹ መረጃዎች ወጥተዋል። በዋግምራ ዞን ደሃና ወረዳ ቀበሌ 10 አቦም አምቦ ተብሎ በሚጠራ ቦታ በተደረገ ውጊያ ሰብአዊ ቁሳዊና ወታደራዊ ኪሳራ መድረሱን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ሚኒልክ እዝ አስታውቋል። እንደ እዙ ከሆነ ለ12 ተከታታይ ሰዓታት በተደረገ ውጊያ 58 የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። የፖሊስ የሚሊሻ እና የአድማ ብተና አባላት ከባድ ጉዳት አስተናግደዋል። ፋኖን ለማፈን ከአምደ ወርቅ ወደ ተጠቀሰው ቦታ እንግዲህ በተለይ ወደ አቦሞ ተብሎ ወደሚጠራው ቦታ አቦም ተብሎ ወደሚጠራው ቦታ የተንቀሳቀሰ የመንግስት የጸጥታ ኃይል ጋር በተደረገው ውጊያ ነው ጉዳት እየደረሰው። ይህ እንቅስቃሴ መኖሩ ቀድሞ መረጃ የደረሰው ፋኖ ሁነኛ ቦታ በመያዝ ቀለበት ውስጥ በማስገባት እንግዲህ ለ12 ተከታታይ ሰዓታት ውጊያ ውስጥ ቆይቷል። በዚህ ውጊያም የገባው ኃይል አልወጣም ሲል ነው እንግዲህ እዙ የገለጸው። አሃዛዊ መረጃዎቹ የዙ ናቸው። በዚህ በዳህና ቀበሌ 010 የሚገኝ ኃይል ሲንቀሳቀስ በተፈጸመው ጥቃት 46 ሞት፣ 29 ቁስለኛ፣ 2 ከፍተኛ አመራሮችን ጨምሮ 24 የሚሆኑት ምርኮኛ፣ ከ32 በላይ የክላሽንኮቭ አውቶማቲክ፣ 16 በላይ የቃታ መሳሪያዎችና ሌሎች መሳሪያዎች እንደዚሁ በፋኖች ገብተዋል። ከዚህ ባሻገር 56 በላይ የወገብ ትጥቆች፣ 3000 በላይ ተተኳሽ በፋኖች ሲገባ የዳህና ወረዳ ሚሊሻ ኃላፊ እንግዲህ ባለስልጣኑ ማለት ነው 100 አለቃ ምስጋናውና የፖሊስ ወንጀል ምርመራ ኃላፊ
ኢንስፔክተር ሸጋው አያና እንደዚሁ በፋኖ ከተማረኩት ውስጥ ይገኙበታል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ካሰራጨው የውጊያ መረጃ ላይ እነዚህ አሃዛዊ መረጃዎች በግልጽ ይታያሉ። እንግዲህ መረጃውን በተመለከተ በአካባቢው ዛሬም እንደዚሁ ውጥረቶች መኖራቸው ነው። ከላሊበላ ከአይና ቡግናና ከሰቆጣ እንደዚህ ወደ አካባቢው ተጨማሪ ኃይል መንቀሳቀሱን የመረጃ ምንጮች ገልጸዋል። ወደ ሸዋ ቀጠና ስንመጣ በሸዋ የአየር ወለድ ኮማንዶ አባላት ከግዳጅና ስምሪት ቀጠናቸው በመውጣት ወደ ፋኖ መቀላቀላቸውን መረጃዎች ጠቁመዋል። የአየር ወለድ ኮማንዶ አባላቱ በአማራ ሕዝብ ላይ ይፈጸማል ያሉትን ግፍ፣ ሰቆቃ እንዲሁም ደግሞ ግድያና አጠቃላይ አፈና በመቃወም ከነሙሉ ትጥቃቸው ነው ወደ ፋኖ የገቡት። በሸዋ ቀጠና የአየር ወለድ ኮማንዶ አባላቱ ስናይፐር፣ ክላሽንኮቭ፣ ሌሎች ወታደራዊ ትጥቆችን በመያዝ ወደ ፋኖ መቀላቀላቸውን እየወጡ መረጃዎች ያሳያሉ። በአማራ ተወላጆች ላይ በመከላከያ ውስጥ የሚፈጸመውን ማግለል፣ አድልዎ፣ ትጥቅ ማስፈታት እንዲሁም ደግሞ በተለያየ ሰበብ እየተፈለገ የሚደረገው ዲሲፕሊንና ወታደራዊ እርምጃ እጅግ ተባብሶ መቀጠሉንም እንደዚሁ ገልጸዋል። መከላከያ ውስጥ ያለውን የኃይል ሚዛን የተዛባና በአንድ ብሔር ላይ እንዲሁም ደግሞ መከላከያ አጠቃላይ በአንድ ብሔር የበላይነት የተሞላ ተቋም መሆኑን እንደዚሁ እነዚህ ወደ ፋኖ የተቀላቀሉ የአየር ወለድ ኮማንዶ አባላት መግለጻቸው ነው እየታወቀው። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ወሎ አማራ ሳይንት የሚወስደን መረጃን ማስከትለው በአማራ ሳይንት በካምፕ ላይ ጥቃት መፈጸሙ ታውቋል። በካምፕ ላይ በተፈጸመው ጥቃት ጉዳት ደርሷል። ወደ መሀል ሳይንት ደንሳ ከተማ ዘልቆ የገባው ፋኖ በሚሊሻና በፖሊስ ካምፕ ላይ ድንገተኛ ጥቃት በመክፈት ጉዳት አድርሷል። ካምፕ ዙሪያ ጥበቃ ላይ የነበሩ የሚሊሻ አባላት ጉዳት ደርሶባቸዋል በድንገተኛ ጥቃቱ። ይህንን ጥቃት ተከትሎ ካምፕ ውስጥ የነበሩት የሚሊሻና የፖሊስ አባላት ካምፑን ጥለው ተበትነዋል። ለ2 ሰዓታት የቆየ ተኩስ በአካባቢው እንደነበር የሚገልጹት የመረጃ ምንጮች የፋኖ ይህንን ጥቃት ፈጽሞ ያለምንም ጉዳት ከተማውን ለቆ ወጥቷል ሲሉ ነው እየገለጹት። በተፈጸመው ጥቃት የደረሰው ጉዳት ግን በአሃዛዊ መረጃዎችና በዝርዝር አልታወቀም። ዛሬ ረፋድ የተፈጸመ ጥቃት ነው። ሌላው መረጃችን ወደ ጎንደር ዙሪያ የሚወስደን ነው። በጎንደር ከተማ አቅራቢያ በጎንደር በተለይ በጠዳ ክፍለ ከተማ አቅራቢያ ድንገተኛ ጥቃት ተፈጽሞ ወታደራዊና ቁሳዊ ሰብአዊ ኪሳራ ደርሷል። በጎንደር ከተማ ጠዳ ክፍለ ከተማ በቅርብ ርቀት ጭንጫዬ ተብሎ በሚጠራው ቦታ ዛሬ ከሰዓት በኋላ የደፈጣ ጥቃት ተፈጽሞ ነው ጉዳት የደረሰው። በጥቃቱ እጀባ ላይ የነበሩ ወታደራዊ ፓትሮል ላይ ጥቃት ተፈጽሞ በፓትሮል ላይ የነበሩ ወታደሮች የአድማ ብተና ፖሊስ አባላት ሙትና ቁስለኛ ስለመሆናቸው የወጡ መረጃዎች ያሳያሉ። በተመሳሳይ በዛሬው ዕለት በማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ሱፋንቃራ ተብሎ በሚጠራው ቦታ በተፈጸመው ጥቃት ዛሬ ማለዳ በተፈጸመ ጥቃት የሻምበል አዛዥን ጨምሮ በቁጥር ያልታወቁ የመከላከያ አባላት ሙትና ቁስለኛ ስለመሆናቸው የወጡ መረጃዎች ገልጸዋል። ወደ መጨረሻ መረጃ ሲሄድ እንግዲህ ዛሬ መነጋገሪያ ከሆኑት ጉዳዮች መካከል የኮሎኔል ፋንታሁን ሙሃባው ወደ መንግስት እጅ መስጠትን በተመለከተ የሚወጡ መረጃዎች መነጋገሪያ ሆነዋል። ከዚህ ጋር በተያያዘ እንግዲህ የአማራ ፋኖ ህዝባዊ ድርጅት ወሎ ጠቅላይ ግዛት በመግለጫ ማውጣቱና ኮሎኔል ፋንታሁን ሙሃባውን ከኃላፊነት ማንሳቱና ማገዱን እንዲሁም ደግሞ ወደፊት የሚያደርጓቸውን እንቅስቃሴዎች አጠቃላይ ድርጅቱን የማይወክሉ መሆናቸውን መግለጫ አውጥተዋል። ከዚህ ጋር በተያያዘም እንደዚሁ እስክንድር ነጋም መግለጫ አስተላልፏል። በድምፅ በተላለፈ መልእክት ኮሎኔል ፋንታሁን ሙሃባው የከፈሉትን መስዋዕትነት በክህደት በማጠናቀቃቸው በእጅጉ ያሳዝናል። ከ9 ዓመታት እስር በኋላ ሲፈቱ ወደ ቤቴ ልግባ ሳይሉ ወደ ትግል ተቀላቅለው እስካሁን የከፈሉትን ዋጋ አሁን በክህደት አጠናቀውታል። እጅጉን ያሳዝናል የሚል እንደዚሁ መልእክት አስተላልፏል። ትግሉ ወደ ጫፍ እየደረሰ የፋኖ አንድነትም ወደ መጨረሻው ምዕራፍ እየደረሰ ባለበት በዚህ ወቅት እሳቸውን የሚያህል ታጋይ በሌሊት ጠፍተው ወደ ዳውንት ከተማ ገብተው በሄሊኮፕተር መወሰዳቸው እጅግ አሳዛኝ እንደሆነም እንደዚሁ ገልጿል። እስክንድር ኮሎኔል ፋንታሁን የ9 ዓመታት የቂሊንጦና ቃሊቲ እስር ቤት የጋራ ቆይታቸውን በተመለከተ እንደዚሁ በመልእክቱ ላይ በከባድ ሕመም ውስጥ ሆነው ላለፉት 9 ዓመታት በእስር ቤት ከዛ በኋላም ባለው የትግል ሁኔታ ከፋኖ ጋር ለ3 ዓመታት የከፈሉት ያለውን የጤና ስቃይን ጨምሮ ጉዳዩ አሳሳቢ ቢሆንም ግን በፋኖ ለመውጣትና ክህደት ለመፈጸም በአማራና በኢትዮጵያ ሕዝብ ላይ
የሚያበቃ ጉዳይ አይደለም። የሄዱበት መሰረታዊ የፖለቲካ ግፊት ወይም ሌላ ጉዳይ ኑሮ ሳይሆን የጤና ችግራቸው ነው። በጤና ችግራቸው ምክንያት ወደ ለብልጽግና እጅ ሰጥተዋል። ይህንንም ነጭ ክህደት ሊባል ይችላል የሚል መልእክትን ያስተላልፈው። ኮሎኔሉ ወደ አገዛዙ የወሰዳቸው ምንም የፖለቲካ ምክንያት የለም። ፖለቲካ አድርገው ሊያወሩት ይችላሉ። ጉዳዩ እንግዲህ የመኖር ጉዳይና አገዛዙ በነፃ ስለሚያስቀምጣቸውና እጅ ከሰጡ በኋላ አገዛዙ ከሳቸው የሚፈልገው ፕሮፓጋንዳ ስላለ ሌላ ነገር ሊያናግራቸው ይችላል። ጉዳዩ ግን ነጭ ክህደት ሆኖ ኮሎኔሉን ወደ ብልጽግና የሚወስድ ምንም አይነት የፖለቲካ ሁኔታ የለም። ይሄ ግልጽ መሆን አለበት። የተፈጸመው ክህደት ነው። ክህደትም ብቻ ሳይሆን ከክህደትም በላይ ነው በሚል ይህንን ከገለጸ በኋላ የትግሉ ባለቤት አሁንም ህዝብ ነው። ይህንን ትግል ህዝብ ይጠብቀዋል። ይሄ ትግል ተሽጧል በሚል የፋኖን አንድነት መምጣት ተከትሎ የሚነዙትና የሚነዙ ትርክቶችና እንዲሁም ደግሞ ፕሮፓጋንዳዎች ተቀባይነት የላቸውም። ይህንን ትግል የሚጠብቅ ህዝብ አለ። የትግሉ ባለቤት ህዝብ ነው። ህዝቡ ኮሎኔል የመሳሰሉ ሰዎች ቢከዱም ትግሉ ዳር ይደርሳል። ትናንትናም ያውቀናል ህዝቡ፣ ዛሬ ብቻ ሳይሆን ትናንትም ያውቀናል። ስለዚህ ለተሰለፍንበት ዓላማ እስከ መጨረሻው እንሄዳለን። ፋኖን አንድነት በተመለከተ የአማራ ፋኖ ወደ አንድ ምዕራፍ እየመጣና እየተሸጋገረ ነው የሚገኘው። ጉዳዩ ይሄ በአጀንዳ ለማስቀየስና አይናችን ከፋኖ አንድነት ላይ እንድንነቅል እየተደረገ ያለ ሂደት ስለሆነ ማንም በዚህ መወናበድ እንዲሁም ደግሞ መሳሳት የለበትም። ጊዜያዊ ጫጫታና ሁካታ ይፈጠራል፣ ግን ቋሚ ጫጫታ ሆኖ አይቀጥልም ሲል እስክንድር እንደዚሁ መልእክቱን አስተላልፏል። ያው እንግዲህ የተለያዩ ጥያቄዎች እዚህ ላይ ማንሳት ይቻላል። እሱ እንግዲህ በሌላ ጊዜ በቃለ ምልልስ ፊት ለፊት የሚገኙ ከሆኑ የተለያዩ ጥያቄዎችን ለማንሳት እንደዚሁ ይቻል ይሆናል። እንግዲህ አንዳንዶቹ ምክንያቶች እንደዚሁ እንግዲህ በትግሉ ውስጥ ያለው ጉዳይ አሁን በጤናም በተናጠል ጉዳዮችም ብቻ የሚገፋ አይደለም። ትግሉን ማስተካከልና ፊት ያሉት መሪዎች ኃላፊነት የሚወስዱባቸውና ታሪካዊ ጥያቄ የሚያደርጓቸውም የተለያዩ ጉዳዮች አሉ። በሱ ላይ እንግዲህ ጥያቄዎችን ማቅረብ ይቻላል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ